ሰላም 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 ሙስሊምም ክርስቲያንም ባላችሁበት ቦታ ሰላማችሁ ብዝት ብዝዝት ይበል። እግዚአብሔር አምላክ ከድንገተኛ አደጋ ከድንገተኛ ሞት ይሰውረን፣ ወጥቶ ከመቅረት ያድነን፣ የቤተሰቦቻችንን ክፉ አያሳየን፣ ብሄርንበት ሁሉ ፈጣሪ ይከተለን፣ የልባችንን መሻት ሁሉ እግዚአብሔር ያሳካልን። እንደ እምነታችሁ ሁሉ ፈጣሪ በቃ ከተለያየ መሳሪያ ሁሉ እየጠብቃችሁ እያልኩኝ ብቅ ጥልቅ ፈካደ መቀነጠፍ ጠሽተንባ ብዬ መጥቻለሁ። ለኦርቶዶክስ እምነት ተከታዮች እህቶቼ ወንድሞቼ እንኳን ለስቅለት በዓል በሰላም በጤና አደረሳችሁ እላለሁኝ። ከዚህ በመቀጠል ብቅ ጥልቅ ፈካደ መቀነጠፍ ጠሽተንባ ብዬ መጥቻለሁ። የአባችን ቆፍጣናው ሸንቃጣው ሽንቅጥቅጡንና ሄርሜላንና ሩታን አብርሽን እስከነሳቸው እስከነቃጭላቸው ይዤ መጥቻለሁ ማለት ነው። ያው በሁሉም መስራት ጀምራለሁኝ። አሁን ጾሙም እግዚአብሔር ይመስገን በሰላም ፈጣሪ ካጠናቀቅን ከጨረስን በኋላ እንደ በፊቱ ብቅ ጥልቅ እያልኩን እህታችሁ መጣላችኋለሁ ማለት ነው። ከዚህ በመቀጠል የአባችን ቆፍጣናው ሸንቃጣው ሽንቅጥቅጡ ሂዊን ይቅርታ ጠይቋታል፣ ታርቀዋል። ከመጀመሪያም እኔ ብያቸዋለሁ ያብን ቆፍጣና ሸንቃጣ ነው የምለው በምክንያት ነው። ምክንያቱም ቃሉን የማያጥፍ ልጅ ነው፣ አደርጋለሁ የሚለውን ነገር የሚያደርግ። ስለዚህ አፈቅራለሁ ካለ ትክክለኛ ነገር እንደሆነ በደንብ ነው የሚያስታውቀው። ግን እንደዚሁም ሆናችሁ ደግሞ እኮ እውነቱን እያወቃችሁ እኮ ነው የምትናደዱት። እግዚአብሔርን እውነቱን እያወቃችሁ የምትናደዱ እንትን የምትሉ ብዙዎች ነበራችሁ እና እውነት የሆነና ሀሰት የሆነ ነገር በደንብ ያስታውቃል። ዩቲዩብ ላይ ለመስራት ከሆነ በፈለጉት መስመር ቢሰሩ እንደ አስተያየታችን መምከር መቆጣት ነው ያለብን ብዬ አስባለሁ። የአባችን ቆፍጣናው ለሌላ ጊዜ ከይዊ ጋር የፍቅር ነገርን ብቻ ይዘና ኦዲየንሶች እንዲያዝኑብህ አታድርግ። ምክንያቱም ለአንተን ለብዙ ነገር እየጠበቁ በእንደዚህ አይነት ነገር ሲያዩክ ደግሞ ልባቸው በእውነት ልባቸው የሚሰበር ሰው አለ። እኔ አሁን የደወሉ ልጆች አሉ ከልባቸው ማለት ነው። እኔ ከመጀመሪያው ትምህርት ስለተማርኩኝ ልቤን ድጋሚ በእንደዚህ አይነት ነገር አልሰብርም። ምክንያቱም ከአንድም አራተኛ ሶስተኛ ሰው ያልተማረ ሰው አይደለም። ስለዚህ አንድ ነገርን ደጋፊ ሆናችሁ አብሶ ልባችሁን በደንብ መጠበቅ አለባችሁ ብዬ ነው የማስበው። ገባችሁ? ምናልባት እናንተ እዚህ ሁናችሁ ጭንቀት ምናምን ይለቅባችኋል። ማንኛውም ሁሉም ዩቲዩበር ቢጣላም ቢፈጫፈጭም ቢዝነሱን እየሰራ ነው። ስለዚህ ያብን አበርቱት፣ አጠንክሩት፣ ከጎኑ ሆኑ። ሂዊንም አበርቷት፣ አጠንክሯት። ከአሁን ወዲህ ኦዲየንሶችን የሚያስቀይም ነገር ይዘህ አትምጣ። እንደዚህ ህዝቡ ሰልችቶታል። ገባህ? ከበፊቱ ራሱ ይሄ ጥል ሰልችቶት ነው ሰው ተገንጥሎ ጭራሹኑ ህዝብ ሊርቅ የቻለ ተገነጣጥለን የቀረ ነው። ስለዚህ መልካም ነገርን ይዘህ ከመጣ በመልካም ደረጃ ህዝቡም ይደግፋል። እንወድሃለን፣ እናከብራለን። ይህንን ነው የምልህ። በማትውልበት ቦታ አትገኝ ብዬ ነው ማስበው። በርታ፣ ጠንክር። መብርሃን ካንተ ጋር ትሁን። ደስታችሁን ብቻ ማየት ነው የምንፈልገው። ሲቀጥል ደግሞ ኦዲየንሶች የሚያስቀይም ወይም ውስጣቸው ክፍት የሚላቸው ከሆነ ከኮሜንት ታይና ወደ ራስትም አሁን ፕራንክ ልታደርግ ከሆነ እና ፕራንኩን ደግሞ አታስረዝሙት፣ አጠር አድርጉት። ፈተናም ከሆነ አጠር ሲል ነው። ምክንያቱም ብዙ ልባቸው የሚሰበር ልጆች ስላሉ ብዬ ነው የምል። እንደምታዳምጠኝ በጣም ነው ማቀው። እንደዚሁም ኮሜንት ላይ እኔ አንዳንዴ እንስል አልጽፍም። ለምክንያቱም ራሴን ይዟለሁ እና ከአንደበት ክፉ ከሚወጣ መቆጠብ መልካም ነው ላለውኝ። ውዶቼ ያበርቱት፣ አጠንክሩት። ኮፕሊንክ ሼር አድርጉለት። ስህተቱ ካለ እንደዚሁ እየተቆጣችሁት እየመከራችሁት መቀጠል ነው ብዬ ነው የማስበው። ያብን በዚህ ጨርሻለሁ። ሩታ ሄርሜላ አብርሽ ላይ አሁን እየተካሄደ ያለው ጨዋታ እኔ ተመችቶኛል። እግዚአብሔር እኔ በደንብ አላያቸውም በፊት ማለት ነው። የሆነ ጊዜ በቃ ሁሌ ብጥብጥ ስለሆነ እርግፍ አርግቼ የሆነ ወቅት ውስጥ እከታተላቸው ነበረ፣ ትቻይ ነበረ እና አሁን ግን ተመችቶኛል። እና ምንድን ነው ሩታዬ በርቲ፣ ጠንክሪ። አብርሽም እንግዲህ አፈጃፍጃቸው። ኧረ በስመ አብ አንተ ልጅ ግን ነፍስክም አይማርም። ለማንኛውም እኔ አንድ አስተያየት እንደምሰጠው ብዙ ኮሜንቶች የምትጽፉ የምታበረታቱ አላችሁ። አዎ ከሩታ ጎን የቆማችሁ እግዚአብሔር ይጠብቃችሁ። ምክንያቱም የሴት ልጅን ጉዳት ጠንቅቃችሁ ታውቁታላችሁ። የፈለገ አጥፍታ ይሆናል፣ የፈለገ በድላ ይሆናል።
ጥፋት በጣም አጥፍታ ሊሆን ይችላል ግን ሴት ልጁና እናቷን የምታሳድግ ልጅ ላይ ይህን ያህል በደል ሲደርስ ደግሞ በጣም ነው ከባድ የሚሆነው ማለት ነው። ስለዚህ ሩታ በጣም ጀግና ሴት ነሽ፣ ቆፍጣና ሴት ነሽ፣ በራስሽ የምትተማመኝ ሴት ነሽ። ሌላ ምልን ነው አብርሃምም ደግሞ ወደ ራስ ብትመለስ መልካም ነው። ከማያውቁት ሴጣን ከማያውቁት መልአክ የሚያውቁት ሴጣን ይሻላል ይባላል። አሁን ለምሳሌ አንተ ውበቷን አይተ ቅርጿን አይተ ምናምኗን አይተ አነጋገሯን አይተ ተማርክክ ሊሆን ይችላል ሄርሜላን ማለት ነው፣ እንዲህ ልጥፍ ያልክባት ማለት ነው። እውነቴን ነው የምልህ ትዳር ውስጥ ወይን የሆነ እንትን ውስጥ ከገባ በኋላ ከሩታ የባሰች እሳት ነው የምትሆንብህ። በደንብ ነው የሚያስታውቀው ደግሞ ማለት ነው። ስለዚህ እግዚአብሔር ራሱ ከሄርሜላ ጋር እንድትሆን አልፈቀደላችሁም። እንቅፋት በጣም እየበዛባችሁ ነው። ሲቀጥል ደግሞ ሁለተኛ ልጅ እውነት ሩታ አርግዛ ከሆነ ጭራሹ ነው ከሄርሜላ ጋር እግዚአብሔር ራሱ ያልፈቀደል ነገር አለ ብዬ ነው የማስበው። ቁጭ ብሎ ማየት መልካም ነው። ሲቀጥል ደግሞ ሄርሜላ አንዳንዴ ታሳዝኝኛለሽ። አንዳንዴ በህይወትሽ የምትቀልጅ ነው የሚመስለኝ። እንዴ በሞላ ወንድ በሞላ ዙሪያሽ በሞላ ወንድ የሰው ባል ላይ መትሽ ይህን ያህል ግምጭጭ አናትሽ እያየ ሁለተኛ ልጅ እስከ መረገዝ ከደረሰ አንቺ የሱ ሽንት መሽኛ ነሽ ማለት ነው። ለአንቺ በምላሱ ነው እንጂ በልቡ ለአንቺ ቦታ የለውም ብዬ ነው የማስበው። የምታደርጊለት እንክብካቤ ለምሰጪው ቦታ ይደሰትብሻል እንጂ የልባዊ ፍቅር አለው ብዬ አልፈልግም። ወንድ ልጅ ካፈቀረ አፈቀረ ነው። እውነተኛ ፍቅር ቢኖርበት እውነት ሩታ ጋ ይዛኔ የፈለገ ነገር ብታሳስተው ምን ብታደርገው ሂዶ አልጋ ላይ አይጋደምም። ገባች? ራቁቱን ምናምን እንደቀረጸችው ነው የዛን ጊዜ እና በዛን ሰዓት ላይ ዝም የሚል ይመስላቸው። ወንድ ልጅ እኮ እንትን ካላላ እንትን አይልም። ሲቀጥል እሷ ከመሬት ተነስታ ረገዝኩ አትልም። ወንድ ልጅ እኮ ፍላጎት ሲኖረው ከእሷ ጋር መተኛ ከፈለገ ሰውነቱ ካልተንቀሳቀሰ በስተቀር ምንም አይነት ራቁቷን ብትመጣ እንኳን ምንም አይነት ነገር ሊያደርጋት አይችልም። ስለዚህ ተደስቶባት ደስታን ሰጥቷት እርክት ብሎባት ብንን ሲል ከ5 ደቂቃ ደስታ በኋላ ብንንሲል ሄርሜላን አስታውሷት ነው እንደዛ ራሱ ቀውስ ሲሆን የነበረው ምን ልላት ነው የሚለው ነው እንጂ እንደው አርግዣለሁ እንኳን ስትለው ማለት ነው። ካሜራውን በደንብ አድርጋችሁ አስጠጉት። ፊቱ ላይ ደስታ አለ፣ ግን የሆነ አርግዣለሁ ስትለው የሆነ ደስታ ነገር ፊቱ ላይ ይነበባል፣ ግን አልሸነፍ ባይነት ነው። ገባችሁ አይደለ? ልክ እንትን ምክንያቱም አልተቃወምም፣ በቃ ፊቱ ላይ የሚነበብ ነገር አለ። ገባችሁ? እና ሩታ ማርገዝ የለበትም ተፋታለች ለምትሉት ሰዎች እኔ በጣም ነው የምታሳዝኑኝ። አንደኛ ነገር ሩታ ማርገዟን እኔ ደግፋለሁ፣ ምክንያቱም ልጇ በአንድ አይቀርም። ገባችሁ አይደል? አንድ ልጅ በእናትም በአባትም አንድ ላይ ሆነው ሲወልዱ 2 ይሆናሉ። ያ ልጅ አይጎዳም። ገባችሁ? እህት የለኝም እንትን የለኝም ብሎ አይጎዳም። ስለዚህ እንደው እግዚአብሔር እውነት ከሰጠሽ በጣም እድለኛ ሴት ነሽ። እግዚአብሔርን አመስግኝ። ሲቀጥል ደግሞ እኔ ሩታ የምነግርሽ ነገር ቂጡን እየተከተልሽ አታለቃቅሽበት። ምክንያቱም ክብርሽን የምታስከብሪው አንቺ ነሽ፣ የምታስንቂውም አንቺ ነሽ። ሁለተኛ ማርገዝሽን ነግረሻል። በሱ ቤት በልጠጥ ቆፍጠን ብለሽ መታየት ነው እንጂ እግሩን እየተከተልሽ ምናምን እንድትልሽ ወይንም እንድትይ ቦታ እንዳሰጭው በቃ። ለ2 ልጆችሽ አታንሽም። እናቶቻችን የሰው ቤት እየጠረጉ እንትን እያሉ ነው 4 ልጅ 5 ልጅ የሚያሳድጉት ማለት ነው። ስለዚህ በቂ እንደሆንሽ ችሎታው እንደሆንሽ በሱ ፊት ማሳየት ነው እንጂ ያለብሽ እየሄድሽ ስሩን እየተንፈቀፈቅሽ እንዲሁኛለው እያልሽ ስበብ አታበዢ። ጥሩ ነው። የሚያናድዱ እንትኖች አሉሽ። በቃ አልፈልግሽም ብሎሻል። ካልፈልጎሽ እንዲመጣ ማድረግ ያንቺ ሪያክት ነው በቃ የሚያስፈልግሽ ማለት ነው። ስለዚህ ሄርሜላ ሁለተኛ ልጅ ከተረገዘ አንቺ ቆይ ከአብርሃም ጋር የምትቆይበት ምክንያት እኔ ግራ ገብቶኛል። እኔ ወይን አብርሃም ላይ መተት ተደርጓል፣ ወይን ሄርሜላ ላይ መተት ተደርጓል፣ ወይንም ሩታና አብርሃም እንዳይስማሙ የሆነ መተት ተደርጎባቸዋል ብዬ ነው የማስበው። አብርሃም እሷን ሲያየት እሳት እንዲሆን የሆነ ነገርማ የተጠነሰሰ ነገር አለ ብዬ ምክንያቱም
ሩታ ከዚህ በፊት ሄርሜላ ከምትሆንለት በላይ ነው ፍቅር የምትሰጠው። ቪዲዮዎቹን ከልጅነታቸው ጀምሮ ያለውን እዩት። ሄርሜላ ሩታ ያደረገችውን ነው እየደገመች ያለችው እና እሷ በቃ ለሱ አሳቢ ተጨናቂ ሁና መለፍለፍ በቃ በሱ ፊት ውብ ሁና ለመታየት በሱ ፊት ሩታ እንደጎዳችው ነገር አድርጋ እሷ የበላይ ሁና መታየት ነው የምትፈልገው። እውነት አይነ ስውር ካልሆነ መቼም ከአንቺ በፊት ከሷ ጋር አብርሃም ስላሳለፈ ምን ያህል ደስታ እንደነበራችሁ ጠንቅቆ ነው የሚያውቀው። አንቺ እኮ ሩታ ያደረገችውን ነገር ነው እግዚአብሔር ምስክሬ ነው እያደረገች ያለችው እንጂ ምንም ነገር ምንም ለውጥ የለውም እኮ ምንም ነገር ማለት አንቺ የማትፈለጊበት ቦታ ነው ሄርሜላ የመጣሽው። የሰው ትዳር ላይ ነው የመጣሽው። ለዚህ ነው የምትሰቃዩ። እግዚአብሔር ያጣመረውን ፍቅር ማንም አይረታውም። ለምን እህል ውሃቸው ከሆነ እነዚህ ልጆች ማንም አይለያቸውም። ጊዜሽን የምታባክኙ አንቺ ነሽ። ሩታ እንደተሰቃየችው አሁን አንቺ ነሽ እየተሰቃየሽ ያለሽው። ሩታ እርግዛ ነው አንቺ መተሽ ህይወታቸውን የበጠበጥሽው አይደለ? አሁን ደግሞ የአንቺ ተራ ነው። ምክንያቱም ህይወቷን የበጠበጥሽው አንቺ ስለሆንሽ፣ ሩታ ደግሞ በዚህ ነገር አርፋ አትተኛም። ምክንያቱም የአንቺም ህይወት ልክ እንደሷ መበጥበጥ ስለሚገባው ማለት ነው። የሰው ልጅ የዘራውን ያጭዳል። ህይወቷን እስክትወልድ እንትን እስክትል ድረስ በአንቺ ምክንያት ነው ይህን ሁሉ መከራ ያየችው። አንቺ በህይወታቸው ባትመጪ ኖሮ ይህን ደስተኛ ህይወት ይኖሩ ነበረ። አርጉዙና ሳይፋቱ ነው የመጣሽባቸው የተጠመጠምሽባቸው። ስለዚህ አሁን የዘራሽውን ነው እግዚአብሔር እያሳጨደሽ ያለው። ከአብርሃም ጋርም እንኳን ብትሆኚ ሰላም አግኝተሽ አትኖሪም። ምክንያቱም ሩታ አታኖርሽም። ህይወቷን እንደበጠበጥሻት በህይወትሽ ደስተኛ ሁነሽ እንድትኖሪ አትፈቅድልሽም። ሲቀጥል ደግሞ እንደው ቤተሰቦችሽ ምን ያህል እንትን እንደሚሉ አላቅም። እግዚአብሔርን ነው የምልሽ። እንደው አላቅም። ቤተሰቦችሽ ያሳዝኑኛል። እንዲሁ በሰው ባል ላይ የኔ ነክ ብለሽ ሲቀጥል ደግሞ እኔ እንደው አሁን ሩታ መተሽ ለማናገር ራሱ እኮ ምንም አይነት ስልጣን የለሽም። ሩታና እሱ ላይፍ ነበራቸው፣ ተለያይተዋል። ነገር ግን በልጅ ይገናኛሉ። በልጅ ምክንያት እንደ ባልና ሚስት ናቸው። ያው ወልዷል፣ ተካብዶ አብረው ቢተኙም ኃጢአት ምንም ነውር የለውም። ባሏ ነው በቃ ተፋቱ እንጂ ነገሮችን ማስተካከል ይችላሉ። ስለዚህ አንቺ መተሽ አብርሃም የኔ ነው እኔን ነው የሚያፈቅረው የምትይው፣ አንደኛ ቀለበት አላሰረልሽም፣ ሁለተኛ እንደሚያገባሽ በሰርግ በምናምን ህዝቡ ያየው የለም። የሚወድሽ ወደፊት የሚያስብልሽ ቢሆን ኖሮ ቀለበት ያደርግልሻል። የኔ ነሽ ካሁን ወዲህ ብሎ ራሱ እንትን ይልሽ ነበረ። ገባሽ አይደል? ምንም አይነት ዋስትና የለሽም። ቀለበት እንኳን ፕሮሚስ ራሱ እኮ አላደረገልሽም። አብሮ ማደር እኮ ማንኛውም የቡና ቤት ሴት እኮ እንደምታድረው ነው አንቺ እያደርሽ ያለሽው። ገባሽ አይደል? አብረሽ ላይፍ መቀምቀም፣ መብላት፣ መጠጣት አይደለም ባሌ ነው ማለት የሚያስብለው በተግባር ሲያሳየሽ ቀለበት ሲያደርግልሽ ሽምግልና ሲልክልሽ እናት አባቶቹን በትክክል ሲያስተዋውቅሽ ከሩታ ፊት ለፊት ቁመሽ መጋፈጥ ትችያለሽ። እዛ ደረጃ እንኳን አልደረሽም። ገባሻን? ለዚህ ነው ቅጥል እያልሽ አንቺ እንትና ሚልሽን አቤል ሚልሽን ነው እያየሽ እየተገፋሽ ያለሽው። ምክንያቱም እሱ ምን ሀሳብ አለበት እናቴ? ወይን ጥቅም የሚያገኘው ነገር አለ እንትን የሚለው ነገር አለ። ስለዚህ እናትዬ ህይወትሽን ቁጭ ብለሽ አዳምጠሽ ወደ ራስሽ ብትመለሽ ጥሩ ነው። የተዋለደ ሰው አይለያይም። አሁንማ ሁለተኛ ሰው ልጅ እንኳን ተረግዞ የእሱ ቤተሰብ ራሱ እሺ ብለው የሚቀበሉሽ ይመስልሻል? እኔ አይመስለኝም። እውነት የምትወዷት ምከሯት፣ በቃ ህይወቷ እንዲስተካከል። ከእንደገና ደግሞ ማለት ባልና ሚስት እንዲለያዩ የምትመክሩ ሰዎች ከባድ ነው። እናንተ ራሱ ምን እንደሆነ ታውቃለህ? ኃጢአት ውስጥ እየተባበራችሁ ነው ያላችሁት። ገባችሁ? እግዚአብሔር ፍቺን ይጠራል። ስለዚህ ማስታረቅ ነው፣ ተስማምተው እንዲኖሩ እንትን ማለት ነው እንጂ ወደ ሄርሜላ እንዲሄድ ወደ ዝሙትን እንትን እንደሚል አይደለም። ስለዚህ ሩታ እውነት ተኝታ ከሆነ አዎ አድረካል አይተናል። ስለዚህ ትክክል ናት እና አንተ ዘለቀ ጫፉን ወይን እሱን ጠይቀው እንዴ ዘልዬ እንዴት ነክ እኔ ከሩታ ጋር ድድድ አድርግ ያለው የኔ ጌታ እስቲ ንገረኝ ብለህ ቁጭ ብለህ ዘለቀህን ጠይቀው። አዎ እንደዛ ይሻላል ብዬ ነው የማስበው። እና ባለፈው አላቅም ራሴን፣ አሁን ደግሞ አውቃለሁ ምን ራሴን እንትን ብያለሁ። እኔ በማለች ወይኔ በስማም ጅል ሰው አግኝታል ግን በስማም ወልድ ኧረ በስማም አብርሃም ግን የሴት ግፍ ጥሩ ነው። የሩታ ብሶ ግፏ እንቧ
እግዚአብሔርን ሄርሜላን አግብተህ እንኳን ብትቀመጥ እኔ ሩታ የባሰች እንትን ነው የምትሆንብ ብዬ ነው ማስበው። በእጇ እስክታስገባክ ነው እንደዚህ ውሃ ርጥብ የምትሆንልህ። ገባክ? ውበትም ረጋፊ ነው፣ ሀብትም ጠፊ ነው ይባላል። ግን ሩታ ጀግና፣ በርቺ፣ ጠንክሪ። ግን ራስሽን የበታችነት አድርገሽ እንዳታሳይሽ። ሌላ ምንልሽ ነው ውሸት ነገር እንዳታቀርቢ። እንግዲህ ይሄ ነገርም ውሸት ሆኖ ደግሞ ኦዲየንሶችሽን እንዳያሳጣሽ ብዬ ነው ማስበው። ሲቀጥል ደግሞ ቆፍጣና ሼት ሁኚ። አንቺ በዩቲዩብ አይደለም ልጆችሽን ቤተሰቦችሽን ማስተዳደር ትችያለሽ። ገባሽ? ለምን በቃ እሱ የበታች እንዲያደርግሽ ቦታ እንዳሰጪ፣ ልጅሽን ማሳደግ በአንድ እግሩ መቆም እንደምትቺ ማሳየት ነው እንጂ እሱ እኔ ካሌለው ምናምን ብሎ አናትሽ ላይ እንዲቀዝንም ቦታ ባሰጪ ጥሩ ነው። በተረፈ መልካም ውሎ የኔ ውዶች። ከማማት ነው። ይቅር በሉኝ፣ ይቅር በሉኝ። አምልጦኝ ነው የሳምኳችሁ።